ጥርን በባህር ዳር መርሃ ግብር የከተማዋን ልማትና ሰላም እንዲሁም የቱሪዝምና የኢንቨስትመንት አቅሞችን ለማስተዋወቅ እንደሚካሄድ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ገለጹ። የከተማ አስተዳደሩ ባህልና ቱሪዝም መምሪያ የጥርን በባህር ዳር አካል የሆነውን ከተማ አቀፍ የባህልና ኪነ ጥበባት ፌስቲቫል አካሂደዋል። አድኖ ማርቆስ ዝርዝር አለው። የባህር ዳር ከተማ ባህልና ቱሪዝም መምሪያ የጥርን በባህር ዳር አካል የሆነውን 17ኛውን የከተማ አቀፍ የባህልና ኪነ ጥበባት ፌስቲቫል አካሂዷል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ጥርን በባህር ዳር የተለያዩ ሃይማኖታዊና ባህላዊ በዓላት በድምቀት የሚከበሩበት የባህር ዳር ከተማ ልዩ ወር ነው ብለዋል። የከተማዋን ልማት፣ ሰላም፣ ቱሪዝምና ሌሎች አቅሞችን ማስተዋወቅ ደግሞ የጥርን በባህር ዳር ዓላማ መሆኑን ገልጸዋል። ባህር ዳር ከተማ በተፈጥሯ ጽዱ፣ አረንጓዴ፣ ውብ፣ ለሰው ልጆች መኖሪያ፣ ለዓለም አቀፍና ለሀገር ውስጥ ቱሪስቶች መዳረሻ፣ በሌላ መልኩ ደግሞ ባለሀብቶች መርጠዋት ኢንቨስት የሚያደርጉባት ከተማ በመሆኗ ከተማችን፣ ክልላችን እንደ ሀገርም ሀገራችን ለማስተዋወቅ የሚያስችሉ ኩነቶች የሚካሄዱበት ወር ነው። በተከናወነው ሰላም የማስፈን ስራ አሁን ላይ ካለፉት ዓመታት የተሻለ ሰላም እንዳለ የጠቀሱት ተቀዳሚ ምክትል ከንቲባው እየተካሄደ የሚገኘው ከተማ አቀፍ የባህልና ኪነ ጥበባት ፌስቲቫልም ባህር ዳር ሰላም መሆኗን የምናረጋግጥበት ነው ብለዋል። ከተማ አቀፍ የባህልና ኪነ ጥበብ ፌስቲቫል በዚህ ዓመት ለየት የሚያደርገው የመጀመሪያው ነገር ከተማችን ሰላም መሆኗን ለዓለም ሕዝብ የምናረጋግጥበት ነው። ሰላማችን አሁን ባለው ሁኔታ የተረጋጋ ደረጃ ያለበትና ማንኛውም የልማት የማህበራዊና ኢኮኖሚያዊ እንቅስቃሴዎች በአጠቃላይ በሰላማዊ መንገድ እንቅስቃሴ እየተካሄዱ ያሉባት ከተማ መሆኗን ጭምር ለማሳየት ነው። ባህር ዳር ከተማ በባህል ኪነ ጥበብ፣ በተፈጥሮና ሌሎች ዘውጎች እምቅ አቅም እንዳላት የገለጹት ደግሞ የከተማ አስተዳደሩ ባህልና ቱሪዝም መምሪያ ኃላፊ ጋሻው እንዳለው ናቸው። ቱባ ባህሎችን ለቱሪዝም አቅም እንዲሆኑና ሳይበረዙ ወደ ትውልድ እንዲሻገሩ ለማስቻል በፌስቲቫሉ መቅረባቸውንም ገልጸዋል። ከተማ አስተዳደራችን ላይ ያለው ህዝባችን ያለውን የባህል እሴት እንዲሁም ደግሞ ነባር አገር በቀል እውቀቶችን ከአሁናዊ አቅሞች ጋር በተጣጣመ መልኩ ለቀሪው ህዝብ ለማሳየትና አቅሞቻችን ደግሞ አደባባይ ላይ ለማዋል ተሰጥኦዎችንም የበለጠ ፈልቅቆ ለማውጣት ከዛ ባሻገር ደግሞ በከተማ አስተዳደሩ የሚገኘውን የቱሪዝም እንቅስቃሴ በከፍተኛ ሁኔታ መነቃቃት እንዲፈጠር የተለያዩ አቅሞችን ስራ ላይ ለማዋል ታስቦ በተለይም ደግሞ ታሪክን፣ ባህልንና አገር በቀል እውቀቶችን የበለጠ ለማጎልበት ታልሞ የተዘጋጀ መርሃ ግብር ነው ማለት ነው። ለአንድ ወር ያህል የሚቆየው የጥርን በባህር ዳር መርሃ ግብር የሀገር ውስጥና የውጭ ጎብኚዎች ከተማዋን እንዲጎበኙ እድል መፍጠሩንም መምሪያ ኃላፊው ጠቁመዋል። በፌስቲቫሉ ከተለያዩ ሀገራት ወደ ባህር ዳር የመጡ ዓለም አቀፍ ጎብኚዎችም ተሳትፈዋል። በተመለከቷቸው የባህልና ኪነ ጥበባት ትዕይንትም ደስተኛ ሆነዋል። በፌስቲቫሉ በአካባቢው አስጎብኝ መጋበዛችን አስገራሚ ነበር። በመርሃ ግብራችን መሰረት የዚህ ባህላዊ ትዕይንት አካል በመሆናችን ደስተኞች ነን። በዚህ በመገኘታችን ተዝናንተናል። ይህ በጣም ማራኪ ነው። በዚህ ባህላዊ ሁነት በመጋበዛችን እናመሰግናለን። ባየሁት ነገር በጣም ተማርኪያለሁ። ባህላዊ ልምዶቻችሁም በጣም ጥሩ ናቸው። የጥርን በባህር ዳር አካል የሆነው ይህ ፌስቲቫል ለ2 ቀናት የሚካሄድ ሲሆን የባህልና ኪነ ጥበባት ቡድኖች ውድድርም ይካሄዳል። ባህላዊ የገና ጨዋታ፣ አረጋውያንን የመደገፍ፣ ከተማ የማስዋብ፣ የብስክሌትና የጀልባ ሽርሽር እንዲሁም ሌሎች በጥርን በባህር ዳር መርሃ ግብር ቀጥለው እንደሚካሄዱ ተገልጿል።